ማታለሉ ነው። የልዑል አምላክ አገልጋዮች ናቸው አለች። የከተማው ሰው በሙሉ የሚያምናት ናት፣ ትረስት ትደረጋለች። የልዑል አምላክ አገልጋዮች ናቸው አለች። የሚሏችሁን አድርጉ አለች። ከዛ ነው ሉቃስ ደስ ብሏቸው ጌታ ይመስገን እንትን ቀልልን ብለው ሲመላለሱ ጳውሎስ ይላል ኦኬ ይላል። ከዛ ለነ ሉቃስ አራይ ነገር ክፉ መንፈስ ነው አላቸው። እነ ሉቃስ ደግሞ ፕሬዝ ጋድ አንተ ብዙ ሰው ያመጣን ይሄ ነገር ባክታው ሲሉት ዞር አለና እላይዋ ላይ ያለውን የሟርት መንፈስ ገሰጸው ይላል። እላይዋ ላይ ያለው ከዛች ሴት ለቆ ወጣ። ሲወጣ አሰሪዎቿ የሚል ቃል አለ። ሰው ሰይጣን ይዞ እኮ ገንዘብ ይሰራል እንዴ! ሰይጣኑን እሷ ላይ ይዘውት በእሷ የድግምት መንፈስ እነሱ መኒ ሜክ ያደርጋሉ። ታውቃል ቲንክ ልክ ሲወጣ ያዟትና ቼክ አረጓት። አጋንንቱን ቼክ አረጉት። ትናገራለች አትናገርም? ሰው ብቻ ናት። ሞከሩት፣ የለም መንፈሱ። ዞር በይ አጠቅሚንም ብለው እነ ጳውሎስን ያዟቸው፣ እስር ቤት ጣሏቸው። እስር ቤት መጣል ብቻ አልነበረም። እስር ቤት ከታሰሩ በኋላ የወህኒው መሰረት ምናምን ተናወጠ የሚለው እዚህ ከተማ ነው። ጳውሎስና ሲላስ በእስር ቤት አይደል መዝሙር አለ አይደል? መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት በቃ ምስጋና መልካም ነው እያልን የምንዘምረው እኮ ከፊልጵስዩስ ቀጥታ ወስደን ነው። ባይዘው ምንም አዲስ ነገር የለውም። መዝሙሩ የተጻፈውን ዜማ ነው አይደል የሰጠው? ትክክለኛ በቃ ቆንጆ ዝማሬ ነው። ጥቅሱን ዜማ ብቻ ነው የሰጠው። እስር ቤት ገቡ፣ ታሰሩ። እንግዲህ ሲታሰሩ አስቡት እንግዲህ እነ ጢሞቴዎስ፣ ሉቃስ፣ ሲላስ ምናምን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን ታለ። ኤኒዌይስ ቢያስጥላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል፣ በር ሊሰብር ይችላል። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው። አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው አይደል? እስር ቤቱ ተናወጠልና ሁሉም ተፈቱ ነው የሚለው። በትህትና አጠገባቸው ሰው እኔ ዘምሬያለሁ አንተም ተፈታሃል በሉት እስቲ። ጌታ የተባረከ ነው። ባይመለከት ራሱ ተፈታሃል። በጌታ ባትሆን ራሱ ዛሬ በመዝሙር ውስጥ ምክንያቱም ሰርቆ ገሎ ምን ብሎ የታሰረ ስንት ኮምበዴ ያለ። እነዚህ ብቻ ናቸው እኮ በወንጌል የታሰሩት። በእነ ጳውሎስ መዝሙር እኮ የማይመለከት ሁሉ ነው የተፈታው አይደል? ሲዘምሩ ዝም በል ያለ፣ በአክሊሊታት በጥብጠን እንተኛበት ያለ እሱ ሁሉ ነው የተፈታው። የማይመለከተውን ሁሉ ነው የሚነካው። ወርሺፕ ስትሮንግ ነው ባይዘዌ። እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። የጸለያችሁበት ድረስ ብቻ አይደለም አይደል? ምክንያቱም ስሙኝ፣ ምክንያቱም ፕሬየር ስፔሲፊክ ነው። ፕሬየር ስፔሲፊክ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይሄን ስራ ነው። ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄን ነው የሚሰራው። ወርሺፕ ስፔሲፊክ አይደለም። ወርሺፕ ለእግዚአብሔር ነው። ሲመጣ ባንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን ነው የነካው። ክብር ለኢየሱስ ይሁን። እና ወርሺፕ በጣም ስትሮንግ ነው ባይዘው። እና ሲዘምሩ እግዚአብሔር መጣ ይላል። በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል። ግን ከወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው። ኢሞሽናችሁንም ስፒሪታችሁ ነው የሚነካው። እና ከውሳኔያችሁ ያልፋል አምልኮ፣ ከእውቀታችሁ ያልፋል አምልኮ። ስለዚህ ሲዘመር አትቀመጡ ማለቴ እንደ በአካልም በመንፈስም አትቀመጡ። ቁሙ። ምን ትሆናላችሁ ብትቆሙ ሲዘመር?
አሸብሽቡ ሲባል አሸብሽቡ በሙሉ የምትችሉትን በሙሉ አድርጋችሁ አምልኩት። ከናንተ ጉዳይ ጋር አታያይዙ። እነ ጳውሎስ ኮምፕሌን ቢያደርጉ ከነሱ የተሻለ ማድረግ የሚችል ሰው የለም። እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል፣ ደም በደም ሆነዋል። ባይዘው አመለኩት ይላል ጳውሎስ። ይህንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘው ኢንዴብዝ አንደርስታንድ ያደርጉታል። ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ። ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ። እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ። በዛ አይነት ሲቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ። ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው፣ በጣም ህይወት የሚገኝበት ነው። ጌታ የተመሰገነ ይሁን እና እንደዛ ነው ያገለገለው። ከዛ በኋላ የእስር ቤቱ ጠባቂ ቤተሰቦች፣ የተወሰነ እስረኛ ምናምን የቸርች አባል የሆኑት በኋላ ላይ መጥተው እና ግን ደግሞ የተወሰኑ ሰዎችም ደግሞ ነበሩ መሃል ላይ። ፊልጵስዩሶች ምን አይነት ፕሪቪሌጅ ነበራቸው? የሮም ቅኝ ግዛት ነች ከተማዋ እና የፊልጵስዩስ ሎካል የሆነ ወይንም የፊልጵስዩስ ከተማ ተወላጅ ከሆነ ሰው ሮማዊ ዜግነት ማግኘት ይችላል። ሮማዊ ዜግነት ማግኘት በዛ ዘመን ከብዙ ነገር ይጠብቃል። ለምሳሌ አትታሰርም፣ ታስረ አትገረፍም፣ በስቅላት አትቀጣም። በጣም ብዙ ፕሪቪሌጆች አሉ። ሮማዊ ነኝ ካልክ ወታደር ይደነግጣል ባይዘው እና ሲቲዝን መሆን ብቻውን ፕሪቪሌጁ ብዙ ነው እና የሮም ዜጎች ናቸው የፊልጵስዩስ ነዋሪዎች። የሮም ዜግነት መብት ይሰጣቸዋል እና ይኩራራሉ እና ትንሽ የመኩራራት ነገር አላቸው። የምታስተውሱ ከሆነ እዛ ምዕራፍ 16 ቁጥር 13 አካባቢ እነ ጳውሎስን የከሰሷቸው እኛ አሏቸው የፊልጵስዩስ ነዋሪዎች ያለ ባህላችንና ያለ ልማዳችን አድርጉ እያሉ ሌላ ነገር ያስለምዱናል አሉ። በባህላቸው በሲቲዝንሺፓቸው አለን በሚባለው በሎካል በመሆናቸው ይኩራራሉ። እኛ የሮም ዜጎች ሆነን ሳለን ያለ ልማዳችን የቄሳር ተከታዮች ሆነን ሳለን ያለ ልማዳችን ኢየሱስ የሚሉትን ተከተሉ ይሉናል። ይሄን የመሰለ ያማረ ከተማ፣ በዛ ላይ ደግሞ ማይንስ አላት ከተማይቱ፣ ማዕድናት አሏትና በጣም ሴሌብሬት ሲቲ ናት እና ይሄን የመሰለ ሀብትና ይሄን የመሰለ ትልቅ ከተማ እያለ መተው ኢየሱስ ክርስቶስን ተከተሉ እያሉ ያስጨንቁናል አሉና በከተማቸው ይመካሉ፣ በትውልድ በዝርያቸው ይመካሉ። ላቲን ቋንቋ ነው ደግሞ ከተማው የሚያወራው፣ ግሪክ ብቻ አይደለም የሚያወሩት፣ ላቲንም ጨምረው ያወራሉ። በጣም የተኩራሩ ናቸው እና ለዛ ነው ጳውሎስ ሲጽፍላቸው አገራችን በሰማይ ነው፣ የምንጠብቀው ከሰማይ የሚወርድ መሲህ ነው። እስቲ አሜን በሏ። እና የእናንተ ከተማ ይጠፋል አላቸው። ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል። እኛ አገራችን በሰማይ ነው። ምዕራፍ 3 ላንብብላችሁ በእውነት ቁጥር 20 እና 21 ይሄንማ ሳልናገር ብሄድ ራሱ ልክ አይደለም። ምዕራፍ 3 ቁጥር 20 እና 21 እንደዚህ ነው የሚለው፣ እኛ ግን አገራችን በሰማይ ነው። እስቲ አሜን በሉ። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል። በቃ ይሄ ነገር በሙሉ ያለበት ከተማ ሳይሆን የተሸከምከው ሥጋ ራሱ ይለወጣል፣ ያረጃል፣ የሚያልፍ ነው፣ የሚወገድ ነው። አትኩራሩ። እኛ ግን አገራችን በሰማይ የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ ነው ብሎ የፊልጵስዩስ ከተማን ትምክቷን ይሰብሯልና ብዙዎቻችሁ የጻፋችሁ ስለሆነ እንዲጠቅማችሁ ደብዳቤው የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ፣ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ፣ በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝቷል ይላል እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበረና
ይልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ በ4 ምዕራፍ በ104 ቁጥርና በ2002 ቃል ውስጥ ያለው እንደሱ ነው ማለት 4 ምዕራፍ 104 ቁጥር 2002 ቃል ነው ያለው ደብዳቤው። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፏል። የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ሌላ እንዲጠቅማችሁ ስታነቡት ደብዳቤውን ዝም ብላችሁ ስታነቡት በደንብ ክሊር እንዲሆንላችሁ ጳውሎስ ደብዳቤ ውስጥ ምንድነው ባህሪው? የፊልጵስዩስ ደብዳቤ ላይ ጳውሎስ ካራክተር ምንድነው ካላችሁ የእስር ቤት ሯጭ ነው። እስር ቤት ውስጥ ነው ያለው። እዚህ ደብዳቤ ውስጥ ግን ሮጣለሁ ይላል። የእስር ቤት ውስጥ ሯጭ ነው። እጁ ላይ ሰንሰለት አለ፣ እግሩ ላይ ግርብረት አለ። ማሜርታይን ነው ባይዘው ያለው ማሜርታይን ነው። እሱም ኤጅድ ነው፣ 63 ዓመቱ አካባቢ ነው፣ ሸምግሏል። በጣም ትንሽ ጊዜ ነው የቀረው። በእውነት እኛ እናውቀዋለን ስንት ዓመት እንደቀረው። እሱ ግን ይሄን ደብዳቤ ሲጽፍ ስንት ዓመት እንደቀረው በእርግጥ የሚያውቅ አይመስለኝም። እኛ ግን እናውቃለን ስንት ዓመት እንደቀረው። 2 ዓመት ነው የቀረው። ከዚህ በኋላ 2 ዓመት ነው የኖረው። ከዛ ሁለተኛ ጢሞቴዎስን ጽፎ ወደ ጌታ ሄዷል እና የኦልሞስት መዝጊያው ላይ ነው ያለው። ግን እሮጣለሁ ይላል። ሮጣልና የእስር ቤት ሯጭ ነው ጳውሎስ። እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ህይወቱን ሮማዊ ነው፣ በዜግነት ሮማዊ ነው፣ ባይዘው ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገውም። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። ክብር ለእግዚአብሔር። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳይሃል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው፣ ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም ነው፣ ጠባቂ ሰላም፣ ጋራጅ ሰላም። አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ ዋል። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላምስ ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህ ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው፣ በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ
ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ፣ አልፋለሁ ትላለህ። እርግጠኛ ነው ውስጥህ፣ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱን ሰበሰባቸውና ሰላምን እሰጣቸዋለሁ አለ። እንዴ ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የእኔን ሰላም፣ እኔ የምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፔሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉት ነው ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው ሰው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላምን ውሰድ አንተ። ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለህ ሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትራመዳለህ። የኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም፣ ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን አለ እግዚአብሔር። ለሰው ሰጥቶ ያውቅም እንደዚህ አይነት ነገር። የመጀመሪያ ኢየሱስ የኔን ሰላም እንኩ። ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት ነው። በውሃ ላይ ሲር አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል ላንብብላችሁ እንዴ? ሮሜ ምዕራፍ 5 ቁጥር 1 ላንብብላችሁ እስቲ በእውነት ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። የጌታ ቃል እንደዚህ ይላል፣ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም ኦሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጣ አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም
አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ፣ የምትሰሩ፣ በተለያየ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሯችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጥታችሁት በእግዚአብሔር ሰላም አይምሯችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ነው ኢንተርሴሽን ፕሬየር፣ ምልጃ። የ5 ደቂቃ አይደለም አይደለ? ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና፣ ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላችሁ ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ። ይሄ መቼስ እንደ ቀንበር አይደለም ጸሎት። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ ወይ ዝም ብለህ ወደ ነፋሱ የምታወራ እኮ ነው ይመስላል። ያስተጋባብ ይሆናል ቤቱ ራሱ የምትለው ለራስህ አሁን እግዚአብሔር። ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። እዚያውን ማክሰኞ፣ ቅዳሜ ጧጧ ጸሎት አለ። የምትችሉ ሰዎች ኑና ጸልዩ፣ ተንበረከኩ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ እኔና እግዚአብሔር። እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነዋ። ቫልዩ ይደረጋል ሰዓቱ። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወቅህ ነው የምትሄደው፣ ግራ አይገባም። ለዛ ነው አይ ሰላም ነው ውስጥ በትበጥ ሲል አገሩ አንተ ትራመዳለህ። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም። ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ያለው ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ ውስጥ የእግዚአብሔር ሰላም። እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ በገንዘብ የሚገኝ ሰላም አለ ማለት ነው። ከዛ ደግሞ በጓደኞቻችሁ በወዳጅ በምናምን በተለያዩ ኦቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊ ትሁን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው ያለ።
አየህ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በዚህ አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም ሊል ስላልገባህ አይደለም፣ ተጠብቆ ነው። ይሄ ካልተጠበቀ በዚህ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክድኸው አይደለም፣ ተጠብቀህ ነው። ስፒሪቹዋሊ ከዛ ይቀጥላል። ቁጥር 8 ላንብብላችሁ።